አበሻ አምልጫለሁ። የምን ውድድር ነው? ይሄው ዩሮፕ ገብቻለሁ። ይሄው ቱርክ ነው ያለው። ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር ትቻለሁ። በቃ ሴዶ ችግር የለውም አልሰብርህም። ተመለስ ወደ ሀገር ወንድሜ። ለማስመለስ እንጥራለን በኢንተርፖልም ቢሆን ተገናኘንም። ቻው አበሻ። እንደሰማችሁት ሴዶ ማርሻል ወደ ቱርክ ሀገር አቅንቷል። ውድድሩንም አልወዳደርም ሲል ይገኛል። ከጆኒ ጁጁትሱ ጋር ነበር እንግዲህ ቀጣይ ፍልሚያ ለማድረግ ከፍተኛ ገንዘብ ተበጅቶ በጣም ብዙ ድርድር ከተደረገ በኋላ ነው ሴዶ ማርሻል ወደ ውድድሩ ለመግባት ተስማምቶ የውል ስምምነት ከጌታቸው ጋር ያከናወነው። ነገር ግን በዛሬው ዕለት ደግሞ አምልጫለሁ አልወዳደርም ሲል ወደ ቱርክ ሀገር እንዳቀና በቪዲዮ እያሳየ ነግሮናል። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለባልሁኝ ማለት ነው። በነፃ አረ ሲያምርሽ ይቅር። ጌችና የኢትዮጵያ ሲያምራችሁ ይቅር። በነፃ ልታለባልሁኝ ማለት ነው። ይሄው ዩሮፕ ገብቻለሁ። ይሄው ቱርክ ነው ያለው። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቀር። ምንም እንኳን ላለመመለስ ወስኜ ነው ከኢትዮጵያ የወጣሁት በቱርክ ፕሮፌሽናል ውድድሮችን አካሂዳለሁ ቢልም ተመልሼ መጥቼ ከጆኒ ጋር እንድገጥምና ውድድሩ ላይ እንድሳተፍ የምትፈልጉ ከሆነ መስፈርቶቼ እነዚህ ናቸው ብሎ አሁንም መስፈርቶቹን ዘርዝሯል። ግን አንድ መስፈርት አለኝ። አንድ 20 ሚሊዮን ብር መኪና፣ የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ፣ ደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናለሽ። አረ በነፃ ሴዶ ልታይ አም ዩኒክ እና አም ኪንግ መቼም አታገኙኝም። ሲያምርሽ ይቅር። ዩሮፕ ቱርክ ነው ያለ ነው። ዩሮፕ በቃ አሁን ይወላችሁ ፕሌኑም ሰውም ዛፉም ተሰልፎ እየጠበቀኝ ነው ማለት ነው። አልተገናኘንም። ቻው። በነፃ ልታለባለብ ጌች ሲያምር ይቅር። ጌችም ከብዙ ክርክርና ድርድር በኋላ ተስማምተው ከተፈራረሙ በኋላ ሴዶ ወደ ቱርክ መሄዱን ሲሰማ ዝም አላለም፣ ምላሽ ሰጥቷል። በኢንተርፖልም ቢሆን አሲዘን እናመጣዋለን ብሏል። ያው እንደ ቀልድ ነው። ስሙት እስኪ። ሲያምርሽ ይቅር። ጌችና የኢትዮጵያ ሲያምራችሁ ይቅር። በነፃ ልታለባለቡኝ ማለት ይሄው ዩሮፕ ገብቻለሁ። ይሄው ቱርክ ነው ያለው። አልተገናኘንም። እንግዲህ እንዳያችሁት ነው። ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር። ምንም ማድረግ አይቻልም። ለማስመለስ እንጥራለን በኢንተርፖልም ቢሆን ለማስመለስ እንጥራለን። ይሄው ነው። የሀገር ክህደት ፈጽሞብናል። እንግዲህ ለእሱ ብቻ ሳይሆን ለስፖርቱም ክህደት ነው። ትልቅ ክህደት ነው የተፈጸመብን። ምናልባት ጌችና ሴዶ ተነጋግረው ሆነ ብለው እንደ ማስታወቂያነት ነገሩ ትኩረት እንዲስብ አቴንሽን ለማግኘት ብለው ያደረጉት ነገር ካልሆነና የእውነት ሴዶ ማርሻል ወደ ቱርክ አቅንቶ ከሆነና ማይመለስ ውድድሩ ላይ ማይሳተፍ ውሉን የማያከበር ከሆነ ይሄ ለሱም ስም ጥሩ አይመስለኝም። ብቻ የሚያስቅ ነገር ነው። ከሴዶ ጋር ግጥሚያ የነበረው ጆኒም የሴዶን ወደ ቱርክ መግባት ሰምቶ አረና ተመለስ አልነካህም ሲል ምላሽ ሰጥቷል። ትቻለሁ። በቃ ሴዶ ችግር የለውም አልሰብርህም። ኖርማል ፋይት ብቻ በስትራይኪንግ ብቻ እናደርገዋለን። አልሰብርህም። ተመለስ ወደ ሀገር ወንድሜ። አታስብ፣ አትፍራ። አመለጥኳቸው እኮ በነፃ ሊያደባደቡኝ ነበር። አመለጥኳቸው። አሁን ይኸው ቱርክ ነው ያለ ነው። አበሻ ቱርክ ዩሮፕ ገብተናል። አበሻ ዩሮፕ ገብተናል። ዩሮፕ ያው ነጫጭባዎቹንም ምኑም እያያችሁ ነው። ጆኒና ሴዶ ግጥሚያ እንዳላቸው ከተወራ ቀን ጀምሮ እርስ በርስ እየተዛዛቱ ነበረ። በተለይ ጆኒ የሚያስቁ ኤዲቶችን ከራሱ ከሴዶ ንግግር እየወሰደ ይሰራ ነበረ። ሴዶ እግሩ ሳይሰበር ከዚህ ፋይት ከወጣ ለ40 ሰው አመለውተል ይሄን የምትመለከቱትን ምርጥ ምግብ ትጋበዛላችሁ። ሴዶ ደግሞ ለቤተሰቦቹ አዝኜ እንደው በቀላሉ ለ3 አመት ኮማ ውስጥ አስገብቻ አስተኛዋለሁ ብሎ ነበር። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየ ጆኒ ተብዩ ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየ በቃ እኔ ልዋረድ። ጆኒም በሴዶ ዛቻ ሜም ሲሰራ ነበር። እንቁራሪቷ ቻሌንጅ ይየርሽ መጥቻለሁ። ዘልዛላ እንቁራሪቷ ወይም ጆኒ አንደደብ ቃታ ስማ፣ ከመደባደባችን በፊት ከዛ በፊት እኔን ብሎኬት በጭንቅላት በመስጠት ቻሌንጅ አድርገኝ። እበት የቀዘንክ በጠጥ ድንጋይ ራሶች የሆነ ያፈጣጠር ጎደሎ ስትፈጠሩ የጎደላችሁ አስተሳሰባችሁ ቁምጣ የፓንትና ክልም ያጠረባቸው ድንጋይ ራስ ደደብ ጋር ማለት እኔ እናንተ ይሄንን ብሎኬት በቴስታ በሰበረ መጀመሪያ ለህዝብ እናሳይ። እንዲሁ አሁን የህዝብ ነው የሚነቀቁ
ለመገዛትም እኮ አይሆንም ይሄው ነው። አሁን ጠቅላይ ሚኒስትር ለመሆን እቅድ ነበር። ይቅርታ አድርጉልኝ የስድብ ማዕት ስላስደመጥኳችሁ። ነገር ግን ይሄ ጆኒ ራሱ በሴዶ ላይ የሰራው ቪዲዮ ነው። ንጉሱ እዚህ ነው ያለው የሚክስድ ማርሻል አርት ንጉሱ እዚህ ነው ያለው። ዋናው ንጉሱ እዚህ ነው የሚክስድ ማርሻል አርቱ። ዩጋሪ ተዛጋበሽ አገኘሽ እና አልሱክሱክ ይሄው እንግዲህ ያልታደልን ህዝቦች እነዚህን ሁሉ ዛቻዎች ካዳመጥን በኋላ አሸናፊው እንኳን ማን እንደሆነ ሳናውቅ ነው ሴዶ ወደ ቱርክ ሀገር ሄጃለሁ፣ አልመለስም፣ አልጫወትም፣ አልገጥምም ያለው። ምናልባት ቅድም እንዳልኳችሁ ሁለቱ ተነጋግረው አቴንሽን ለመውሰድ ትኩረት ለመሳብ ብለው ያደረጉት ነገር ይሆናል። ሴዶ ምናልባትም ቱርክ ለጉብኝት ወይም ለውድድር ይሆናል የሄደው፣ ሊመለስና ውድድሩን ሊያካሂድ ይችላል። ነገር ግን የእውነት ሄዶ ከሆነ ምንድነው የሚሰማችሁ? እናንተ ምን ታስባላችሁ? እስኪ ኮሜንት ላይ ጻፉልኝ። ሴዶ ሪንግ ውስጥ ገብቶ ከጆኒ ጋር ፋይት እንዲያደርግ ያልተፈነቀለ ድንጋይ የለም። የኢትዮጵያ ህዝብ ቲክቶክ ተጠቃሚው ማህበረሰብ በሙሉ ማለት ይቻላል ሴዶ ማርሻል ግጥሚያ እንዳካሂድ ፈልገው ነበረ። ያው ለረጅም ጊዜ ሶሻል ሚዲያ ላይ ማንም የሚችለኝ የለም እያለ እንዲሁም ደግሞ ብዙ ሰዎችን እያፈረጠ ስላሳየን እስኪ ትክክለኛው የግጥሚያ ቦታ ላይ ገብቶ ደግሞ እንየው ያሉ አድናቂዎቹ እንዲሁም ደግሞ አንዳንዱ የሚያበሽቃቸውም ሰዎች እንዲቀጠቅጥላቸው ፈልገው ጥሪ አቅርበው ነበረ። በዛም መሰረት ጌታቸው ስዊት ቦክስ ወይንም የኤምኤምኤ ፋይት አዘጋጁ ከሴዶ ማርሻል ጋር ያለሰለሰ ድርድር ጥረት አድርጎ በመጨረሻም ውል ተፈራርመው ነበረ። ነገር ግን አልሆነም። እንግዲህ እንደምናየው እውነት ሴዶ ወደ ቱርክ ኮብልሎ ከሆነ የማይረሳ ነገር ነው የፈጸመው። ብዙዎች የሆነ መላ ይፈልጋል እንጂ ሴዶ ደፍሮ አይወዳደርም ያሉትን ቃላቸውን ብዙዎች ሴዶ ደፍሮ ብዙዎች ምንም እንኳን ውሉን ቢፈራረም በመጨረሻ ሰዓት ደግሞ ሌላ ነገር ያመጣል፣ በፍጹም ደፍሮ አይወዳደርም ብለው ነበረ። እውነት ሆነ ወይ ያሉት ነገር? የመጀመሪያው የኤምኤምኤ ፋይት በስኬት መጠናቀቁን ተከትሎ መነጋገሪያነቱን ተከትሎ አርቲስቶቻችንም በተለይ አንጋፋ አርቲስቶቻችን እኛም መጫወት እንፈልጋለን ሲሉ ተሰምተዋል። ደሪና መኮንን ለአከ ቀዳሚዎቹ ናቸው። ከዛ በኋላ ደግሞ ኮሜዲያን አስረስ በቀለም እኔን የሚገጥመኝ ከ75 ዓመት በላይ የሆነ ብዙም የማይበላ የማይጠጣ ሰው መጥቶ ይግጠመኝ ሲል ሰምተናል። መቼ እንደሚወዳደሩ ግን አይታወቅም። በቃላት ጦርነት ይሁን ወይ በቦክስ መጨረሻ ላይ የምናየው ይሆናል። አንጋፋው አርቲስት ፋንቱ ማንዶዬም ለኮሜዲያን ደረጀ እኔን ግጠመኝ የሚል ጥያቄ አቅርቧል። ደረጀ ተስፋ ቆርጣን እንዳላነት ያው ገንዘቡ ቆንጆ ስለሆነ ነው። ስለተሳተፋችሁ ብቻ ጥሩ ገንዘብ ስለምታገኙ ሪንግ ውስጥ ገብቼ ለ3 ሰከንድ ሮጥ ብዬ ከዛ ሉደቅና 1 ሚሊዮን ብር ላግኝ ይመስላል። አንጋፋዎቹ አርቲስቶቻችን እንደዚህ አይነት ፍልሚያ ውስጥ ቢገቡ ያው ለመመታታት ሳይሆን ቆንጆ የሆነ ትዝታ፣ ቆንጆ የሆነ ሳቅ እንደሚፈጥሩልን እርግጠኛ ነኝ። የሴዶ ሁኔታ ግን አሁንም ድረስ ማመን አልቻልኩም። በጣም ገርሞኛል። እውነት ሄዶ ነው ወይንስ ደግሞ ከአዘጋጁ ከጌቺ ጋር ተማክረው ማስታወቂያ ማጓጊያ መሆኑ ነው? አብረን የምናየው ይሆናል።